በእንደዛ አይነት ሁኔታ ነው ማየው ያለን ልዩነት ለማጥበብ ብዙም ችግር አለው ብዬ አላስብም እና ይሄ ነገር እንደሚመጣ አውቅ ነበር እኔ አንድ ስርዓቱ የመጣበት ሁኔታ ዋናው ምክንያት ነው ወደ አማራ ክልል እንደሚመጣም ይታወቅ ነበር ስርዓቱ በሁለት ነገሮች አንድ ትግራይን የያዘበት አኳኋን ወደዚህ ሁኔታ እንደሚወስደው አውቅ ነበር ሁለተኛ ስርዓቱ ራሱ የመጣበት ከኢህአዴግ እንዴት ብሎ እንደመጣ ካየን አሁን ዛሬ እየታደኑ ያሉ በኦሮሚያም በአማራ ክልልም ለስልጣኑ ስጋት የሆኑ ቄሮ ፋኖ በሆነ ወቅት እኮ ስርዓቱ ያመጡ ተብሎ ተወድሰዋል ሐውልት ራሱ ነው የሆነ ነገር ማስታወሻ ይሰራላቸዋል ተብለዋል አይ ቲንክ ቪዲዮም በቀላሉ ማግኘት ይቻላል የስርዓቱ መሪዎች እንደዛ ሲሉ ማለት ነው ይሄ ስል አብይ አህመድ ለብቻው ነጥሎ ለማየት አይደለም አጠቃላይ ስርዓቱ ነው ደመቀ መኮንንም እንደዛ ብሏል በአምቦ ነው የሆነ ቦታ ላይ ሄዶ አቶ ልደቱ ያሳውሳል ቄሮች ፋኖች እያለ ያደረገው ንግግር አለ ጠቅላይ ሚኒስትር አብይ ነጥያ ላይው የስርዓቱ ባህሪ አመጣጡ እንደዛ ነው ከዛ የመነጨ ነው ብዬ ነው ማሰው ግን ይህ ብዬ በአማራ ክልል የሆነ ያለው ነገር በተለይ በአማራ ህዝብ ዋጋለሁ የሚለው ሌላ የሚለው ሳይሆን በአማራ ህዝብ ሰላም ፈላጊና ልጆቹን ትምህርት ቤት ልኮ አስተምሮ ማደግ የሚፈልግ አርሶም ነግዶም ህይወቱን መምራት የሚፈልግ ቤተክርስቲያን ሄዶም መስጊድም ሄዶ ከፈጣሪው ጋር ተገናኝቶ በሚያምነው እምነት ከጎረቤቶቹ ጋር በሰላም ለመኖር የሚፈልግ በሰላም ጊዜ የሰላም ጥቅም ምን እንደሆነ በቅጡ የሚረዳ ከዚህ ህዝብ ጎን ነኝ እኔ በፊትም ከማንም የጄኖሳይዳል ፎርስ ጋር ንክኪ የሌለው ህዝብ ጋር አሁንም አዝናለሁ እንደዚህ አይነት ሁኔታ ማለፉ ትምከት አይደለም የትግራይ ሰዎች በተደጋጋሚ እንዲያውም አንዳንድ የትግራይ ተወላጆች የሚተቹን ነገር አለ የትግራይ ልሂቅ ዝም ብሎ የተንቦረቀቀ ልስፋ ብሎ ድንበር የለኝም ብሎ ብሔር ብሔረሰቦችን ሁሉ በኩል ያለው ብሎ መርህ መሰረት ያደረገ ፖለቲካ አራምዳሉ ብሎ የትግራይን ህዝብ ለበይ አሳልፎ ሰጠው ለጄኖሳይዳል ፎርስ አሳልፎ ሰጠው ተብሎ የሚተችበት ነው የትግራይ ልሂቅ ፖለቲከኛ ምሁር በዚህ ረገድ ይተቻል ግን ይሄ የሚቀየር ነገር አይደለም መሰረታዊ መርህ ነውና ከዚህ አንፃር ሳይው ሰላም ወዳድ ከጎረቤቶቹ ጋር በሰላም መኖር የሚፈልግ የማንም ሊቀማም ሊወስድም የማይፈልገው ህዝብ ጋር እንደዚህ አይነት ነገር ሲደርስ በመሬቱ ላይ ጦርነት ተከፍቶ ሲደማ ሲጨነቅ ጭንቀቱ ራሱ ማየት እጅግ ያሳዝናል ማለት ፈልጋለሁ የመጣበት ሁኔታ ግን እንደነገርኩሽ ስርዓቱ ከመጣበት ሁኔታ ነው የማያይዘው ስርዓቱ ኢቮልቭ ያደረገበት ትግራይ የለየበት የነጠለበት መንገድ መጨረሻ ላይ ሄዶ የጊዜ ጉዳይ ካልሆነ በስተቀር አቶ ልደቱም እንደገለጸው በሁሉም አካባቢዎች እንደሚመጣ ኢንፋክት በክልል በህዝብ አየነው እንጂ በግለሰብ ትናንት አቶ ልደቱን አስሮ ያሰቃየ ስርዓት ሲያጨበጭቡለት የነበሩ ሰዎችም አስሮ እንደሚያሰቃይ አሳይቷል የተራ ጉዳይ ነው ስለዚህ እንደዚህ ነው ማየው ፕሮባብሊ በኋላ መጣበታለሁ ያደረገበት ሂደት ግን አቶ ልደቱ የሚያይበት ሌላ መንገድ አለው እኔም የማይበት ሌላ መንገድ አለ በኤምፓቲ ደረጃ ግን አንድ ላይ ነን ከህዝብ ጋር ኤምፓታይዝ በማድረግ ፈጽሞ አንችልም ማለት ይችላል መልካም አቶ ልደቱ መለስ ፈልጋለሁ ለዚህ ወደ ቀጣዩ ጥያቄ ልሄድ አይ ምንም ብዙ መሰረታዊ ልዩነት የለኝም ግን አሁን አሉላ ሲናገር ወይም ባገኘው መሞግተው ወይም በግልጽ በነገረው ሲምፕተም ላይ አታተኩር ሩት ኮዝ ላይ አተኩር ማለት ነው የምፈልገው ብሏል በመርህ ደረጃ በጣም ምንቀረው አስተሳሰብ ነው ግን እኔ ብዙ ጊዜ የምታወቀው ሩት ኮዝ ላይ በማተኮር ነው ስለዚህ ከምን ተነስተህ ሄናል ከሚለው እንግዲህ በውይይታችን ሂደት ምናየው ነው የሚሆነው ምናልባት ጥያቄው ሲመጣ ምናየው ይሆናል ግን አሁን ያነሳው ሐሳብ እኔ እንዳውም ሌሎችን ምተችበት ነው ሲምፕተም አንዴ ሩት ኮዙን እኔ ያን ካላየን ዘላቂ የሆነ መፍትሄ ለማምጣት መግባባት ላይ ለመድረስ እንቸገራለን የሚል አስተሳሰብ ነው ያለኝና ሁለቱን ለመናገር የዛ አይነት ትችት ይቀርብብኛል ብዬ አልገመትኩም ነበር ስለዚህ ለመስማት በጣም
ዝግጁ ነኝ ማለት ነው። ደስ ይለኛል። ሁሉ ነው ጆሮ ለባለቤቱ ባዳ ነው አይደል? ዛሬ ፎከሳችን እንግዲህ የአማራ ህዝብ ትግል ነውና እሱን ጊዜ ካለን ዲስከስ እናደርገዋለን። በዚህ አጋጣሚ አሉላዬ ወደ አንተ ልመልስና አሁን የአማራን ህዝብ መከራውን እጋራዋለሁ፣ መከራ እንዲደርስበት አልፈልግም። ህዝብ ነው የአማራን ህዝብ የገለጥክበት ነገር አለ which is true, that's the truth። ግን አሉላ ደግሞ የሚከሰስበት አንድ ነገር አለ። የትግራይ ጦርነት በተጀመረ ጊዜ ወጥተህ የአማራ ሚስት ያላችሁ ፍቱ፣ ከአማራ ጋር እህል አትግዙ እንድና እንደ የሚል ተናግሯል የሚል አማራ ጠል ነህ የሚል ብዙ ተሰጥቶበታል። ኢቲቪም በጣም ብዙ የሚያሳየው ነበርና እንደው ስለዚህ የምትለዋለ እንግዲህ እንደምታውቀው እኔም አማራን የተወለድኩና ስለዚህ ማንሳሽው ጥሩ ነው። እኔ በነገራችን ላይ በዛ ንግግር ፈጽሞ አልጸጸትም፣ ይቅርታም ጠይቅበት ንግግር አይደለም፣ ካረዳዳችን ነው። ለወደፊትም የሚኖረው ኤክስፕሌን አደርገዋለሁ አስረዳለሁ እንጂ የተለየ ነገር አይኖርም። እሱ ምንድነው በትግራይ ህዝብ ላይ የጄኖሳይድ ጦርነት ሲከፈት የነበርንበት ሁኔታ የሚረዳ ሰው ይረዳዋል። እጅግ አስቸጋሪ፣ ሁሉም ቅድም የዘረዘርኳቸው የመንግስት ተቋማት ብቻ ሳይሆን በማህበረሰብ ደረጃ በዜጋ ደረጃ ተስፋ የምትይባቸው የሞራል ኮምፓስ ሊሆኑ ይችላሉ ብለሽ የምታስቀምጫቸው ተቋማት ሳይቀሩ መንግስት ሲያብድ፣ ለምሳሌ መስጊድና ቤተክርስቲያን ላይ ያሉ ሰዎች ላያብዱ ይችላሉ ብለሽ ትጠብቂያለሽ። ፕሮባብሊ አሁን አማራ ክልል ላይ እያየን አይደለም። ያ ነገር ይመጣል፣ ወደፊት እናየዋለን። ስርዓቱ እነዚህን ሰዎች ወደፊት ያመጣቸዋል ወይ ምናየው ነው። አልመኝም፣ እንደዛ እንዲሆን በአማራ ህዝብ አልመኝም። እኔ በትግራይ ላይ የሆነው በአገሪቱ መንግስት በፍጹም አይደርስባቸውም የሚባሉት አካላት ሳይቀሩ ናቸው የዘመቱት። ስለዚህ በወቅቱ አንድ ያ ንግግር መረዳት ያለብን ቫዮለንት እንትን አይደለም፣ በፒስፉል ስትራግል ማዕቀፍ ውስጥ በሰላማዊ ትግል ማዕቀፍ ውስጥ የሚካተት ነው። አሁን ማህበራዊ ግንኙነት አንዱ ሲቨር ማድረግ ወይም ከት ማድረግ የማቋረጥ ወይም እጅን መሰብሰብ አንዱ የትግል ስልት ነው በሰለጠነው ዓለም። ግብይት፣ ሌሎችም መንገዶች ስርዓቱ ጫና ውስጥ ገብቶ በተለይ ደግሞ በጄኖሳይድ ሲሆን ጄኖሳይድ እንደምታስቢው አንድ ስርዓት ስለፈለገ ብቻ አይፈጽመውም። በነገራችን ላይ ማህበረሰባዊ ድጋፍ ማህበረሰቡን ሊያንቀሳቅሱ ይችላሉ የሚባሉ የሞራል ኮምፓስ አላቸው ተብሎ የሚታመኑ ተቋማት ሞቢላይዝ ማድረግ ሲችል ነው ጄኖሳይድ የሚፈጸመው። እና አንዳንድ ሰዎች ጀስቲፋይ ለማድረግ የፈጸሙት ነገር እንደ ማስተባበያ ምናምን የኔ ንግግር ይጠቀማሉ። አንድ ነገር ልንገርሽ፣ በጄኖሳይድ ባለትዳርም ጓደኛም አብሮ የሚነግድም ቄስም ሼክም ሰርቫይቭ አያደርግም ከትግራይ። ትግራይ መሆን ብቻ በቂ ነው። ስለዚህ ሳልኖር ማህበራዊ ግንኙነታችን የንግድም የምንም በይው የእምነትም ግንኙነታችን ላንቺ ምንድነው ጥቅሙ? መኖር ካልቻልኩ እንደ ትግራዋይ እንድኖር ሳይፈቀድልኝ ሲቀር እነዚህ የዘረዘርሻቸው አሁን የዘረዘርኳቸው ግንኙነቶች ትርጉም አልባ ናቸው። ትዳርማ በጣም ትንሹ ነገር ነው። ስለዚህ ይሄ እንዳይሆን ይሄ እንዳይመጣ ምንድነው ማድረግ ያለብን? አቶ ልደቱ ያደረገውን ነገር ነው። እኔ አንዳንድ ጊዜ የአማራ የፖለቲካም የማህበረሰብ እንትኖች አንቂዎች የሚዲያም የኦሮሞ ተወላጆች ያደረጉት ያክል አላደረጉም ብዬ ነው የማስበው። የትግራይ ጄኖሳይድን ለማስቀረት ኢንፋክት በማፋፋም ነው ተራ የተጫወቱት ብዬ ነው የማምነው። የአቶ ልደቱ አይነት ሰዎች 100 ቢኖሩ ከአማራ ተወላጆች ኢማጂን ምን ያክል ሰው ልናተርፍ እንደምንችል ከጠፋው 1 ሚሊዮን ኢማጂን። አንድ ታሪክ አለ ፕሮፌሰር አንድሪያስ ሸቴ እዚህ ሀገር አደረገው የሚባል በአሜሪካን ሀገር ሃዋርድ ዩኒቨርሲቲ በነበረበት ጊዜ ደርግ ማሳዋን የደበደበበት ሁኔታ ታስታውሻለሽ ወይ ታስታውሱታላችሁ? ሰውና እንትን መለየት እስከሚያስቸግር ድረስ ነው በአውሮፕላን ድብደባ እንትን ያደረገው የፈጀው አጠራቀሙ። እዛው ወቅት ፕሮፌሰር አንድሪያስ ወጥተን ሰልፍ እናድርግ የኢትዮጵያን መንግስት ደርግን አውግዘን የሚል ጥሪ ያቀርቡ የሚወጡ ኢትዮጵያውያኖች አጥቶ በኋላ ላይ ኤርትራውያኖች ሪፈረንደም ሲያደርጉ ከኢትዮጵያ ለመነጠል ድጋፉን ሰጥቷቸዋል። ይሄ በቅዳሜ ጨዋታ በሚል የመዓዛ ብሩ ፕሮግራም ላይ አቅርቦታል። ምን ለማለት ፈልጌ ነው፣ የትግራይ ህዝብ ሲጨፈጨፍ ኢምፓታይዝ ያላደረገ ሰው
ከጎን ያልቆመ የትኛውም አይነት መንገድ ተጠቅመን ጄኖሳይዳል የሆነ ስርዓት የሚጠቀመው ጥፍርና ጥርሱን ለመነቃቀል የምናደርገው ጥረት ሊደገፍ ነው የሚገባው እንጂ ሊወገዝ አይገባም። ባይ ኤኒ ሚንስ ጄኖሳይዱን ማስቆም ነው የኛ አላማ በዛ ወቅት ማለት። ቫዮለንት አይደለም፣ ፒስፉል ነው። ማህበራዊ ግንኙነትህ አቋርጥ፣ ንግዳዊ ግንኙነትህ አቋርጥ፣ ቤተ እምነት ላይ ይሄ በተለይ ጥቁር አሜሪካኖችም በሆነ ወቅት በነፃነት ትግላቸው ያደረጉት ነው። እስካሁን ድረስ የጥቁር ቤተክርስቲያን ተብሎ የሚጠራው ወዶ አይደለም፣ ትግል ያመጣው ነው። ያ ሁሉ መገለል፣ አድሎ፣ መገደል ሲደርስባቸው የመረጡት ምርጫ ነው። ልክ ነው ወይ? ከጄኖሳይድ በላይ ስህተት የለም። አመሰግናለሁ። ቴንክ ዩ ተወልደቱ። በዚህ መልስ የምትሰጥ አይመስለኝም። ስለዚህ የሚቀጥለውን ጥያቄ ላንተ ሰጣለሁ፣ ምክንያቱም ይሄንን ጊዜ እንድንጠቀምበት። ይሄ ርዕስ ለማውራት ዝግጁ አልነበርኩም በነገራችን ላይ ካነሳሽው። እውነት ነው። ምክንያቱም መጠየቅ አለበት። አሁን አንተ የአማራን ህዝብ መከራ እንደምትጋራ የተናገርከውና ይህንን ሳልጠይቅ ባለቤት ብትኖረኝ አትፈታኝም። ለምን? እኔም አልተፋታም። ህዝብ ጎን ነኝ። የትግራይ ህዝብም አማራ ሚስት ያለው አልተፋታም፣ አብሮ ነው። ባይዘው በዚህ ባለቤቱ ካለ አላቅም። ትግራዊት ብትሆን አቶ ልደቱን የምትለያይበት ምክንያት የላትም። እውነት ነው። ህዝቧ እሱ ብቻ ሳይሆን ጥያቄ አይደለም ብሎ እሷና ቤተሰቦቿ እንዲኖሩ የታገለ ሰው በጋብቻ ብቻ አይደለም። የትግራይ ህዝብ ከየትኛውም ኢትዮጵያ ውስጥ ባሉ ብሔሮች አይደለም። ነጭም እኮ ጓደኛ እንትን ብለናል አይደል? ባለፉት 2-3 ዓመት የትግል ጊዜያችን ጥቁሮች፣ ነጮች የተለያዩ እንትን ብለናል። ከምን የመጣ ነው? አንድ ሀገር ስለሚጋሩን ፓስፖርታችን አንድ ስለሆነ አይደለም። ከትግራይ ህዝብ ጎን ስለቆሙ ነው። ከትግራይ ህዝብ ጎን አለመቆም ኢንዲፈረንስ ማሳየት፣ ከዛም አልፎ ይጨፍጨፉ ተው አታስቆሙት ጭፍጨፋውን ብሎ ሰልፍ ከሚወጣ ሰው ጋር እንግዲህ ምንም ማለት አይቻልም። ግን በዚህ አጋጣሚ የምለው አንተ እንደዛም ብትል ትግራይ ውስጥ በብዙ በቁጥር አማራዎች አሉ፣ አልተፈናቀሉም፣ አልወጡም፣ ምንም መጥፎ ነገር አልደረሰባቸውም። እና እኔ የምወስደው የአሉላ ፐርሰናል የሆነ ንግግር ነው ብዬ ነው የምወስደው። የሚቀጥለውን ሰዎች የሚያሳስቱት ባለቤት የትግራዊት ናት ምሳሌ ነው የሰጠሁትና አማራ ናት እንደ ባለቤቱ ብሎ ደግሞ ማራባዊት ባጭሩ አንድ ነገር ኮሜንት ማድረግ ደስ ይለኛል። እሺ ወይ አሉላ እንዳለው ዛሬ እዚህ መድረክ የተገኘ ነው ስላለፈው ለመነጋገር ሳይሆን አሁን ላይ ስላለውና ስለወደፊቱ ለመነጋገር ነው። ስለዚህ እኔ ውይይቱ በዛ መንገድ እንዲሄድ ነው የምፈልገው። ግን ያ ማለት አሉላ በተናገራቸው ነገሮች አሁን እስማማለሁ ማለት ግን አይደለም። አንደኛ ስለ ማህበራዊ ግንኙነት ነው ያወራው። ለኔ ማህበራዊ ግንኙነት በኤሊት ደረጃ የሚወሰን አይደለም። ማህበራዊ ግንኙነት ህዝብን የሚመለከት ነው። እኔ ህዝብ ተጠያቂ ነው ብዬ አላምንም። በዛ ጦርነት ተጠያቂዎቹ ኤሊቶቹ ነን። ኢቭን ሁሉ ኤሊት ተጠያቂ ነው ማለት አልችልም። ግን የተወሰነ የህብረተሰብ ክፍል ቀላል የማይባል እንደው በታሪካችን አይተነው በማናውቅ ደረጃ የዚህ ጦርነት ተሳታፊ፣ እሱ በጣም የሚያሳዝነን ነገር ነው። ነገር ግን ህዝብን አይወክልም። እኔ ከአማራ ህዝብ ነው የመጣሁት። ብዙ ማህበራዊ ግንኙነት አለኝ፣ ብዙ ቤተሰብ አለኝ። ከሰፊ ቤተሰብ ነው የመጣሁት። በጣም ብዙ ጓደኞች አሉኝ እዛ ክልል የተወለዱ። ምናልባት 95-96% የጦርነቱ ደጋፊዎች አይደሉም፣ እንደው በጣም በዝቅተኛ ግምት ማለት ነው። ስለዚህ የጦርነት ደጋፊ ህዝብ ባልሆነበት ሁኔታ ማህበራዊ ግንኙነትን ለማቀም መሞከር ትክክል ነው ብዬ አላምንም። አንድ ግን በወቅቱ የነበሩትን ደግሞ ስሜታዊ ጉዳዮች አንደርስታንድ አደርጋለሁ እና እነሱ ላይ አተኩሮ መነጋገሩ አሁን ብዙም ይጠቅመናል የሚል እምነት የለኝም። ለምን አሁን ትናንት ምን ተነጋገርን፣ ለምን እነዚህ አለ ብለን ሁላችንም እዛ ላይ ስታክ አደረግን፣ ዛሬ አንገናኝም ነበር። ስለዚህ እሱ አይደለም ቁም ነገሩ። ሁለተኛ ጦርነት በጣም አስከፊ ነገር ነው። አይደለም ግለሰብን ማህበረሰብን ስሜት ውስጥ የሚከት ነገር ነው። ህብረተሰብንም ቅልጥ አድርጎ ገደል ሊከት የሚችል ጉዳይ ነውና ከባድ ነገር ነው ጦርነት። ስለዚህ በትግራይ ጦርነት ወቅት አንዳንድ ወንድሞቻችን ከትግራይ ሳይድ የሚናገሩትን ነገር የነበረውን ሁኔታ ግንዛቤ ውስጥ በማስገባት በትዕግስት ማየት አለብን የሚል እምነት አለኝ።
በተመሳሳይ ሁኔታ አሁን ከአማራ ወንድሞቻችን በጣም ስሜታዊ በሆነ ሁኔታ ተገቢ ያልሆነ ትችት አስተያየት ሊቀርብ ይችላል ይቀርባል እነሱንም ደግሞ ከህዝብ ነጥሎ ማየት አለብን ብዬ አምናለሁ አንዱ እሱ ነው ሁለተኛ አንተ ስላልከው ሳይሆን ብዙ ሰዎች ሲሉት እንሰማው ግን ማንስማማበት ነገር አለ የኦሮሞ ኤሊቶች ከአማራ ኤሊቶች በተሻለ ጦርነቱን ተቃውመዋል የሚለውን አልስማማው ኦዲት ሲደረከተ ያለ እዛ ላይ ተሳትፎ ለማድረግ ዝግጁ ነኝ በምንም ተአምር እንደውም አንዱ በጣም ለአማራ ህዝብ የተሳሳተ መልእክት ይልክ የነበረው እንዲህ አይነቱ አመለካከት ነው የኦሮሞ ኤሊትን ተጠያቂ ሳያደርጉ እንደሌሉበት በመቁጠር የአማራን ኤሊት ብቻ ተጠያቂ ለማድረግ ለጦርነቱ የተደረጉ ሙከራዎች በአማራ ህዝብ ላይ የራሳቸው የሆነ አሉታዊ የሆነ እንደምታ ፈጥረዋል የሚል እምነት አለ እኔ ስም ምጥራም ከተባለ መጥራት እንችላለን ኤሊት ውስጥ ማን ተቃወሙ ማን ደገፈ በሚለው እንደ ህብረተሰብ ላይ ይሄን ጦርነት የኦሮሞ ህዝብ የአማራ ህዝብ የሚደግፈው አይደለም እርግጥ ነው ቅድም እንዳልኩት በታሪካችን አይተነው በማናውቅ መጠን ከሚጠበቀውና ከሚገመተው በላይ የህብረተሰብ ተሳትፎ የታየበት ጦርነት በጣም አሳፋሪ በሆነ ሁኔታ ያ ያሳዝነናል ቅድም አሉላ እንዳለው የሃይማኖት አባቶች ማስታረቅ ሲገባቸው እርቅ መፍጠር ሲገባቸው አሸናጋይ መሆን ሲገባቸው የጦርነቱ ፊት አውራሪ ሆነው የታዩበት ነው አንቱ የተባሉ ህብረተሰቡን ወደ በጎ አቅጣጫ መቅረጽ የሚገባቸው ምሁራን የኪነ ጥበብ ሰዎች ጦርነትን ተቃዋሚ መሆን ሲገባቸው ለህዝብ ተቆርቋሪ መሆን ሲገባቸው ጦርነትን ናፋቂና ጦርነትን አካሄድ ደጋፊ ሆነው ነው ያየነው ያ እንደ ህብረተሰብ አንድ የወረደ ደረጃ ላይ መውደቃችንን እና ቆም ብለን እንድናስብ የሚያስገድድ ይመስለኛል እኔ ከዛ ውጭ ግን በምንም ተአምር እኔ የከለ ይበልጣል የሚለው ሐሳብ ውስጥ መግባት አልፈልግም ነገር ግን የኦሮሞ ኤሊቶች የዚህ ጦርነት ደጋፊ አልነበሩም ከዛ በተጻራሪ ግን የአማራ ኤሊቶች ነበሩ ደጋፊዎቹ የሚለውን ግምገማ አልቀበለው በተጨባጭም ልከራከርበት ይችላል ግን እኔ በዛ ደረጃ መከራከርና መወያየት የሚጠቅመን አይመስለኝም እሱን ለማለት ነው እሺ አቶ ልደቱ ጥያቄ አለኝ አንተ አክቹሊ አቶ ልደቱ ኢንተርቪው ላደርግ ነው ብዬ ለአንዳንድ ሰዎች ነገርኩ ከዛ ደግሞ ፖስት መደረግን ሲያዩ ሰዎች በርከት ያለ ጥያቄዎች ላኩልኝ ማለት ነው ይሄንን ጥያቄ አቶ ልደቱ ጠይቂልኝ አሉ እኔ የራሴም ጥያቄ አለኝ ግን ከራሴም ከሰዎቹ ማሰባጠር ጠይቃለሁ አንዱ ይሄ ከተላከልኝ ጥያቄ ውስጥ ነው አንዱ የአማራ ህዝብ የትግል እንቅስቃሴ ወደ አማራ መደብ እንቅስቃሴ ያደገ ነው በዚህ ሂደት ውስጥ ያንተ ተሳትፎ እንዴት ነው የሚገለጸው በተለይ በግለሰብ መብት ላይ የተመሰረተ የሀገር ግንባታን ስለምትከተል እንዴት ታየዋለህ ብለሽ ጠይቂልኝ ተብያለሁ ጥያቄው ግልጽ አይደለም አንደኛ የአማራ መደብ የሚባል ነገር ያለ አይመስለኝም አሁን ያለው ንቅናቄ ሞር ወደ እንደዛ አይነት ነገር እየሄደ ነው ያለው እኔ እስከሚገባኝ ድረስ ይሄ የህዝብ እንቅስቃሴ ነው የህዝብ ትግል ነው ትኩረት በሰጠው ለዛ ነው እውነት እርግጠኛ ነኝ ሶስታችንም ዛሬ ያገናኘንም የህዝብ ጉዳይ ስለሆነ ይመስለኛል የፖለቲካ ኤሊቶች የተዋጊዎች የታጣቂዎች ጉዳይ ቢሆን ኖሮ ምናልባት ላንገናኝ ይችላል ስለዚህ እኔ ማምነው ይሄ ትግል የአማራ ህዝብ ትግል ነው ተጨባጭ የሆነ ፖለቲካዊ ምክንያት አለው ከዛ ምክንያት ጋር ተያይዞ በሂደት እየተንከባለለ እየተጠራቀሙ የነበሩ ችግሮች የፈጠሩት ችግር ነው ስለዚህ በእኔነት ይሄ የጥቂት ኤሊቶች ታጣቂ ኃይሎች ጉዳይ አይደለም የህዝብ ጉዳይ ነው አሁን ስርዓቱን እየታገለ ያለው ህዝብ እንደ ህዝብ ነው ያ ባይሆን ኖሮ ማንኛውም ታጣቂ ኃይል ስለፈለገ በዚህ ደረጃ ህዝቡ ይንቀሳቀሳል የሚል እምነት የለኝም ዋጋ ለመክፈል ይዘጋጃል ባዶ እጁን ጠመንጃ ከታጠቀ ሰራዊት ጋር ይጋፈጣል የሚል እምነት የለኝም ስለዚህ ከዚህ ቀደምም በነበረው ሁኔታ ስገልጽ ነው የነበረው የአማራ ህዝብ መሰረታዊ የሆኑ የፖለቲካ ጥያቄዎች አሉት እነዚህን ጥያቄዎች ማዳመጥ ቀረብ ብሎ ለማወቅ መጣር ያስፈልጋል ፖለቲካዊ መፍትሄ ለመስጠት መሞከር ያስፈልጋል በዛ አካባቢ የሚነሳውን ጥያቄ የጥቂት ጽንፈኞች የችግር ፈጣሪዎች ጥያቄ እያደረጉ ማቅረብና ለማቃለል መሞከር
የትም አይደርስም፣ ችግሩን የበለጠ ያባብሰዋል፣ ችግሩን የበለጠ ያጠናክራል የሚል አስተያየት ነው ሲሰጥ የነበረው። የሆነው ይሄ ነገር ዝም ብሎ ድንገት የተፈጠረ ነገር አይደለም። ለብዙ ዓመታት ሲብላላ የነበረ ነገር ነው። የራሱ ተጨባጭ የሆነ መነሻ ምክንያት ያለው ነው። ስለዚህ ይሄ የማንም መደብ ወይም ደግሞ ኤሊት ጉዳይ ነው ብዬ አላምንም። እዛ ውስጥ የሚሳተፉ ኤሊቶች አሉ፣ አዎ። ታጣቂ ኃይሎች አሉ፣ አዎ አሉ። በዋናነት ግን ትግሉ የህዝብ ነው፣ ጉዳዩ የህዝብ ነው። ለዚህ ህዝብ ድጋፍ ለመስጠት ነው እንጂ ለማንም ታጣቂ ኃይል ወይም ደግሞ የፖለቲካ ኤሊት ድጋፍ ለመስጠት አይደለም እኔ እየተናገርኩ ያለሁት። በትግራይም ሁኔታ የትግራይን ጦርነት የተቃወምነው ትግራይ ውስጥ ያለን ኤሊት ወይም የፖለቲካ ኃይል ለመደገፍ ብለን አይደለም። ጉዳዩ የትግራይን ህዝብ የሚመለከት ስለነበረ፣ እየተጠቃ ያለው የትግራይ ህዝብ ስለነበረ፣ እየታገለም ያለው የትግራይ ህዝብ ስለነበረ ይሄ የህዝብ ጉዳይ ነው። የፖለቲካ ድርጅቶቹን ኤሊቶቹን እነሱ የሚናገሩትን የሚያራምዱትን አቋም እያየን ህዝብ ችግር ውስጥ ሲገባ፣ ህዝብ ሲጨፈጨፍ ዝም ብለን ማየት የለብንም። የህዝብ ጉዳይ ነው በሚል ነው። አሁንም የአማራ ጉዳይ እኔ የማየው የህዝብ ጉዳይ ስለሆነ ነው። ሌሎች የፖለቲካ ኃይሎችና ግለሰቦችን ይህን ጉዳይ ሊያዩት የሚገባው በዛ መንገድ ነው የሚል እምነት አለ። የህዝብ ጉዳይ ነው። ማንም ሰው ደግሞ ሰው በመሆኑ አንደኛ ኢትዮጵያዊ በመሆኑ፣ ሁለተኛ ሰው በመሆኑ የህዝብን ጉዳይ መደገፍ፣ ለህዝብ ተቆርቋሪ ሆኖ መቆም ይጠበቅበታል ብዬ ነው የማምነው። እና ጥያቄው አይደለም ከምን አንፃር እንደተነሳ አሁን ይሄ ጥያቄ ነው። ይሄን ስትል እኔ ማይ ቢሊቭ የህዝብ ትግል ነው ብዬ አምናለሁ። ምክንያቱም እንዳልከው የትግራይ ህዝብ ነው ባለፈው ወጥቶ የተደረገበትን ጭፍጨፋ የታገለው። አሁንም የህዝብ ትግል ነው ብዬ አምናለሁ። አሁን ግን እዚህ ላይ 3-4 የሆኑ ነገሮች ያለው ህዝብ እየታገለ ህዝብ በደረሰበት ግፍ በተደረገበት ኢሰብአዊ የሰው መብት ጥሰት ነው ህዝቡ እየታገለ ያለው። አሁን ብዙ ሊቃኖች ወጥተው የሚናገሩት አለ። ይሄ እኔ የህልውና ወይንም የመልካም አስተዳደር ጉድለት ትግል ነው ብዬ ባምንም በጣም በብዙ ሚዲያዎች የሚወጡ አንተ ጥቂቶች ብለህ የምትጠራቸው ግን በርከት ያሉ ሊቃኖች የስልጣን ትግል እንደሆነ ሲናገሩ ሰማቸዋለሁ። ከፈለክ ክሊፖች አሳይሃለሁ። ይሄ ነው መጥራት ያለበት። የአማራ ህዝብ ትናንትናም ሰማህ ነበረ። ትግሉ እኮ የስልጣን ትግል አይደለም ብለህ አንድ ሚዲያ ላይ ትናገር ነበረ። ያለው ትግል የስልጣን ትግል አይደለም። አሁን ግን በርከት ያሉ እኔ ስልኬን ብከፍት 5-6 ቻናል ላይ ይመጣሉ የተለያዩ ሰዎች እና የስልጣን ትግል እንደሆነና ስልጣኑ ደግሞ ቀደምት የሆነውን የአማራን ስልጣን ለማስመለስና ለአማራው ጠላት ነው የሚሏቸው ለማጥፋት ነው ይላሉና ይሄን እንዴት አድርገህ ነው ዲፈረንሺየት የምታረገው? አሁን ብዙ ሰው የአማራን ትግል መቀላቀል ይፈልጋል፣ ከአማራ ህዝብ ጎን መቆም ይፈልጋል። ምክንያቱም ከትግራይ ህዝብ ጋር ስላልቆምን ያስከፈለን ዋጋ ህዝብ አይቷል። ህዝብ ሲጨፈጨፍ ከህዝብ ጋር ሳትቆም ስትቀር የሚመጣውን ነገር ህዝብ ተምሯል። ግን ይሄንን